ሀይሚ ከጎኔ ባትሆን እዚህ እንደዚህ አይነት ነገር ላላገኝ እችላለሁ። ገብቶሻል? እሷም በራሷ ብዙ ማድረግ የምትፈልጋቸው ነገሮች አሉ አይደለ? ብዙ ማናወራው ምናምን እና ያ ነገር ተሳክቶ ቢታይ እንዲህ አይባልም ይባላል አይባልም። ስለዚህ ቤተሰብ የእውነት ዛሬ ሀይሚና ብሩኬ የተናገሩት ውስጤ ያለውን ነው። በቃ ሰሞኑን በጣም ተናድጄ ነበረ በዚህም ጉዳይ እኔም ብያለሁ። የሀይሚ ስኬት የብሩክ ስኬት ነው፣ የብሩክ ስኬት የሀይሚ ስኬት ነው። ሁለቱን የመለያየት ስራ በመካከላቸው የሆነ ችግር እንዲፈጠር ሌላ ነገር የምታወሩ ትክክል አይደለም። ዛሬ የው ነገራችሁ፣ እውነታው ተነገራችሁ። ሀይሚዬም ተናገረች። እፈሩ እንግዲህ። እውነት ያሳፍራል። እግዚአብሔርን በጣም ነው። እኔ ትላንትናም ተናግሬያለሁ። በጣም ይህ ሴጣናዊ አስተሳሰብ ነው፣ ትክክል አይደለም ብያለሁ። እንዴ ምን ማለት ነው? እሷም እኮ ሀይሚዬ እኮ አስፈላጊ ከሆነ የፈለገችውን ነገር በራሷ ቻናል ማድረግ ትችላለች። የፈለገውን ነገር ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር ሀይሚና ብሩኬ ቀሩ ብለን ተስፋ ቆርጠን ነበረ። ነገር ግን መሸትሸት አድርገው ኦልሬዲ 3 ሰዓት ሆኗል። አሁን ለ2 ሰዓት ለ3 ምናምን ጉዳይ ነው የመጡት። ቀሩ ብዬ ልተኛ ነበር እውነት ለመናገር እና እንኳንም መጣችሁልን የኛ ውዶች። ግን ሀይሚ ዛሬ የመጣችበት ነገር እኛ የጠበቅነው ሳይሆን ሌላ ነው። እንግዲህ ሰሞኑ ስለሚወራው ነገር ነው። ለሀይሚ ምን አረገላት? ለምን በሀይሚ ስም አልሆነም? ለምን በሱ ስም ሆነ? ምናምን የምትሉ ሰዎች እንግዲህ በቂ መልስ ከሀይሚና ከብሩክ አግኝታችኋል ዛሬ። ሁለተኛ ነገር ደግሞ ይህንን ነገር ያወሩት ከ3 4 5 ልጆች ናቸው። ቢያንስ ከ10 አይበልጡም እንደው ብዙ ከተባለ እና እነሱ ግን እነዚህን 10 ልጆች አይተዋቸዋል። ስለዚህ ምንም ነገር እኛ እዚህ ጋር የምናወራውን ነገር ሀይሚና ብሩክ እይሰማሉ፣ እያውቃሉ። ስለዚህ እባካችሁ ያልሆነ ነገር አታውሩ። በመካከላቸው ሌላ ችግር የሚፈጥር ነገር አታውሩ። እውነት በጣም ነው። አንዳንዶቻችሁ ደግሞ እየመጣችሁ በየኮሜንት ስር አትርመጥመጡ። እኔ ትላንትናም ተናግር ያለው እንደዚህ ብዬ እንደዚህ አታደርጉ ብያለሁ። ለምን እንደዛ አላችሁ ብዬ ነው የተናገርኩት። ሌላ ካፌ የወጣ ነገር የለም። የሀይሚ ስኬት የብሩክ ነው፣ የብሩክ ስኬት የሀይሚ ነው። ሀይሚ ደግሞ ከፈለገች በራሷ አስፈላጊ ከሆነ በራሷ ነገ ሌላ መኪና መግዛት ይቻላል። ግን አስፈላጊ አይደለም። እነዚህ ልጆች ሁለቱ አንድ ናቸው። የብሩኬ መኪና የሀይሚ ነው፣ የሀይሚ መኪና ደግሞ የብሩኬ ነው። ሀይሚም እኮ በስሟ ቤት ተገዝቷል በቀደም። ምንም ያህል እንኳን ብንወደው ታያችሁ አይደል ምን ያክል ቀስማቸው እንደተሰበረ በዚህ ወሬ ምን ያክል ሀይሚና ብሩኬን እንዳስቀየማቸው ተመልከቱ። በጣም አሳዛኝ ንግግር ነው። በጣም ልቧ የተሰበረ ይመስላል። ሀይሚም በጣም አዝናባችኋለች። ጨረቃዎቻችን ደግሞ አይክፋችሁ። ያው ሚዲያ ላይ እንግዲህ ስትመጡ እናንተ ብዙ የሚቀናባችሁ ብዙ የሚመቀኛችሁ እናንተ የደረሳችሁበት ላይ መድረስ ያቃታቸው ብዙ ሰዎች ስላሉ እናንተን ብዙ ነገር ከማለት ወደ ኋላ አይሉምና አይዟችሁ። ቢጠላችሁ የሚወዳችኋል። ስለዚህ አትከፊ ሀይሚዬ፣ አብሽሪ። ስለመጣችሁ ደስ ብሎናል። ሀይሚ በቻናሏ ስለመጣች ደስ ብሎናል። 81 ገብታለች፣ 181 ገብታለች። የሙቢና የሀይሚ ነገር በጣም አስቆኛል። ሀይሚ በፊት በጣም እንድንቡሽ ያለች ነበረች። አሁንና ያን ጊዜ እውነት አስቡት እንግዲህ የ1 አመት ልዩነት፣ በጣም ትልቅ ልዩነት ነው ያለው ፎቶ ላይ ማለት ነው። እና አንቺ የኔ ግማሽ አጭር ከመሆንሽ የተነሳ እኮ ሰላማዊ ሰልፍ ብትወጪ እንዳትረግጡኝ የሚል መፈክር ነበር የምትይዥው። ኧረ ሙቢዬ ተው ተው ተው። ሀይሚዬ እኮ ጩጬ ነበር ያት ማለት በፊት ከሙቢ ጋር የተነሳችውን ፎቶ እና ከቡራ ጋር ያለችው ፎቶ አስተያዩልኝማ ምን ያክል እዚህ ላይ በጣም ረጅም ናት። በዛ ላይ የሆነ ትንሽ ፊቷ ጠንከር ብሏል ምናምን ነገር፣ እዛ ላይ ደግሞ በጣም ሙጥጥዬ ናት ገና
እንደምትንስ ቱታዋ ራሱ ሰፍቶባታል። የኔ እናት በጣም ይሄ ሙቪ እኮ በቃ ጎንበስ ብሎ ነው እያያት ያለው አይታችኋል። ጎንበስ ብሎ ማለት ነው። እና ኢንስታግራም ላይ ፖስት አድርገው አይቻለሁ ቀንና በጣም ነው የሳኩት የሙቪ አባባል ማለት ነው። ከዛ እዚህ ጋር ደግሞ ምን ብላለች? ቆይ ግን አንተ ገብተህ ነው ግንባር ወጥቶ ነው ወይ ጸጉርህ ለኮሊደር ልማት ተነግሮ? ኧረ አንቺስ ከፋ! ኧረ ሀይሚዬ! ኧረ መናቆር! ኧረ መነቋቆር! ኧረ መነቋቆር! በነገራችን ላይ ደስ ብሎኛል እንደዚህ ስላየኋቸው እና ሙብዬ ጸጉሩ እየገባ ነው። ያው አንዳንድ ጊዜ ጸጉራቸው የገባ ወንዶች ምሁር ናቸው ይባላል። መላጣዎች ብዙ ጊዜ የተማሩ ናቸው ይባላል። ግን እኔ እንጃ በተለይ ቀይ ወንድ ላይ እኔ መላጣ አያምርም፣ ደስ አይልም። ቀይ ወንድ ላይ በተለይ ግን ያው ሙቤ ጥቁር ስለሆነ ችግር የለውም፣ አያስጠላበትም። እንደውም በደንብ አያስታውቅም መመለጡ። ወይኔ ሙብዬ እኔ መላጣ ይዞህ በጸጉሩ ፋንታ ቁመት ሰጥቶታል። እሷ በቁመቷ እሱ ደግሞ እሷ በቁመቷ እሱ ላይ ደግሞ በጸጉሩ እየተናቆሩ ነው። እና ደስ ትላላችሁ። ይሄ ነበር የናፈቀን እውነት ለመናገር ማለት የሆነ በቃ ቀልዳችሁ፣ ሳቃችሁ፣ ጨዋታችሁ ያልፋችሁ ነበር የናፈቀንና ደስ ብሎኛል። የእውነት ደግሞ ባለፈው ማሂዬ ቤት አንድ ላይ ሰብሰብ ብለው አይተናቸዋል። እንግዲህ የተወራውን ወሬ ያ አጥፍቶታል ማለት ነው፣ ሰብሮታል። ምክንያቱም ተጣሉ ገለመሌ ምናምን እየተባለ ይወራ ነበር። ዛፋችን ተዘግቷል። አሁን ደግሞ በዚህ የበለጠ ደስ ይለናል ማለት ነው። እና አንድ ቀን ደግሞ ሰብሰብ ብላችሁ ቪዲዮ ብሰሩልን ሀይሚዬም ቡራም እና ሀሰንም በቃ እና አብርሽም ቢሆኑ አንድ ላይ ሄደው ከሙቪ ጋር ሄደው ቢጠይቁትና ቪዲዮ ቢሰሩ ደስ ይለናል። አንደኛ የሙቪ ቻናል እንደምታዩት በጣም ወደ ኋላ ነው፣ ቀዝቅዞበታልና አብራችሁ ቪዲዮ ብሰሩ ደስ ይለናል። አንድ ቀን ብሰሩልን። ሌላ ደግሞ ሀይሚዬ ዛሬ 181 ዜሮ፣ ወይኔ እቺ ዜሮ እንዴት አብሽቃኝ እንደነበር። እቺ ዜሮ ግን ምንድነው ሀይሚ ጋር ሙጥኝ የምትለው ምንድነው? ከሀይሚ ችግርሽ ዜሮ እንዴ? ዛሬ በስንት መከራ ከ81 ገብታ አይቻታለሁ። ደስ ብሎኛል። ቀስ በቀስ እንግዲህ 200 ትገባለች። በዚህ ሳምንት ግን 200 መግባት አለባት ሀይሚዬ። ችግሯ ቻናሏ ላይ እየመጣች አይደለም። ይሄ ነው ችግሯ። ቻናልሽ ላይ ናይ ሀይሚ ቶሎ ቶሎ ናይ